ብሔር አይበልጥም። የወሎ ሙስሊም ነኝ ማላካብድ፣ የወሎ ክርስቲያን ነኝ ማላካብድ፣ እሱን ሄደ እዛው ታወረዋለህ። እኔ በክርስቶስ ኢየሱስ ሰማያዊ ዜጋ የሆንኩኝ ክርስቲያን ነኝ። ሁሉንም በክርስቶስ ኢየሱስ ወንድም እህት አድርጌ የሚሄድ ነኝ። ማላካብድ ማካብድ ተገቢ አይደለም። ለምን አንተ አምላክ ላይ መዋሸት አስፈለገ? በሰው ፊት ካደኝን እኔ በአባቴ ፊት እክደዋለሁ ይላል የእግዚአብሔር ቃል ሲናገር። አንተ እንዴት ልክደው ቻልክ? በሰው ፊት መካድ እኮ አይደለም አባ፣ እየነገርኩ አይደለ ማለቴ። እንደዚህ አይነት አሁን ለምሳሌ ፍቅረኛ ብትይዝ ቤቱ ግባና ቆይ ሌሎቻችሁ ቆይ ዴቪ አንድ ጊዜ ቆይ እንዳይወርድ አንድ ጊዜ ላሳየው ፈልጋለሁ። በጣም ነው ማዝነው በጣም ማለት ነው። እና ጃንዌይ ያንተን ላሳየን ነው። አሁን እኔ ሰው ነግሮኝ ምናምን አይደለም። አየህ ይሄ አይደለ እንትንህ ይሄ አይደለ አካውንት። እኔ አሁን በእስልምና ሰው ትክክለኛ እስላም መጥቶ ቢወያይ መልክ ደስ ይለኛል። ዩዘር ኔም እስጢፎ ይላል። ለምን ወጣ? አየሁ ዩዘር ኔሙ እስጢፎ ይላል። ይኸው እንዳለ የፖስተው ይሄንን ነው። ኋይ ማነህና ነው አንተ ሌላውን ከሌላው እንትን የምትለው? ክርስቲያኖች ተጠንቀቁ እንደዚህ አይነት ነገር ላይ። አይቀለድም። በጣም ብልግና ነው። በጣም ብልግና ነው። መጽሐፍ ቅዱስ ሲናገር እኔ በሰው ፊት ካደኝን እኔ በአምላኬ ፊት አላቅህም እለዋለሁ ይላል። እና ክርስቶስ ኢየሱስ አላቃችሁም ከሚለን ዝና፣ ከበሬታ፣ ሁሉ ነገር ጥንቅር ብሎ ይቅር። ከእውነት በላይ እውነትን ይዘን መቀጠል ያለብን የእኛ ክርስትና እውነት ስለሆነና በጣም ነው ማዝነው። ኤፌሶን ከልብ ነው የማመሰግነው። እህቴ ቀጥል ከእህታችን ጋር። እሺ አመሰግናለሁ። እኛ እንደዚህ አይነት ድራማ አንፈልግም። ድራማ የምትፈልጉ ሰዎች ካላችሁ ኡስታዝ ወለተ ሀና ነው ወለተ ማን ነው እሱ ጋር መሄድ ትችላላችሁ። ኡስታዙ ጋር ድራማ የሚችለው እሱ ነው። ወለተ ሀና ኢብራሂም ሆና ሻሃዳ ያዘች ያላለ ኡስታዝ አለ ካወቀው ተሙ አንፈልግም። ስለ እውነተኛ በውሸት የምንሰብከው እግዚአብሔር የለንም። በውሸት የምንሰብከው አምላክ የለንም። ኦኬ ወደውና ፈቅደው የሚመጡት እኛ የቁጥርም ችግር የለብንም። እኔ እዚህ ጋር ሁሉም ፓትርያርኩ ሁሉም ቢሄዱ ብቻዬን የማመልከው ክርስቶስ ነው ያለኝ። እኔ ብቻዬን የማመልከው አምላክ ነው ያለኝ። ብቻዬን ቀርቼ ማለት ነው። ተሙም እንደዛው ብቻችንን ቀርተን ልናመልከው ነው። የቁጥር ችግር የለብንም ሲጀመር በመሰረቱ ማለት ነው። የቁጥር መብዛት ደግሞ የአንድ ሃይማኖት ትክክለኝነት መገለጫም አይደለም። ቁጥር ጨመረ ማለት እየጨመረ አይደለም። እስልምና እየቀነሰ ነው። ሪያሊቲው እየጨመረ ነው እንኳን የሚለው ብንወስደው ግብረ ሰዶምነት እየጨመረ ነው። መለኪያ ከሆነ ግብረ ሰዶምነት ልክ ነው ማለት ነው። የአንድ ነገር ቮሊዩም መጨመር ቁጥሩ መጨመር የትክክለኝነት መገለጫ ስላልሆነ አንድ አካል የሚለካው በያዘው እምነት የሚለካው በእምነቱ ባለው ነገር በመገለጡ ነው። እኛ ደግሞ የተገለጠውን እግዚአብሔር እንሰብካለን፣ ደረታችንን ነፍተን እንናገራለን። ያመነ መስቀሉን ይዞ ይከተለኝ ያለው መስቀሉን ይዘን ትከተለዋለህ። ያመነ ስታምኑ መከተል ብቻ እንጂ ድራማ አንፈልግም ለማለት ነው ባጭሩ። ነጂዬ በጣም ይቅርታ። ናጂ በጸበል ታምኝ እንዴ? እኔ በጸበል አላምንም፣ ግን እናንተ በጸበል ስለምታምኑ ሃይማኖት መካድ ለምን አስፈለገ? መጀመሪያ አንቺ በጸበል ታምኛለሽ። የማታምኚውን ነገር ለምን በዚህ ይግባ በዛ ይግባት ያለሽ? ለምሳሌ ያክል እኔ አሁን በውሃ መንጻት ቆሻሻ ድፍን ያስለቅቃል እንጂ ወደ እግዚአብሔር መንግስት ያገባል ብዬ አላምንም። ለሰውነት ቆይ አዳምጪ አንድ ጊዜ ያሉሽ ቆሻሻ መታጠብ እንድታዳምጪ ይፈል እጅ መታጠብም ይሁን ኡዱ ማድረግም ይሁን ምንም በቃ እዳሪ ማውጫዬንም ይሁን ስታጠበው ቆሻሻ ያስወግድልኛል ንጹህ እንደሆነ ያደርገኛል ብዬ ነው እንጂ ማስበው ጀሃነም ያስገባኛል ብዬ አላስብም። ስለዚህ ልክ እኔ በዚህ ስለማላምን ሂጂ እንትንሽን ታጠቢ ብዬ እንደማላዝሽ ሁሉ አንቺም ጸበል ምናምን አትበይ ሲባል የምታምኝበት ላውሪ ወደ ርዕሱ ገቡ ቃልዬ።
ያ ነጂ እሺ በቃና ያው ዋናው እንትን ነው ተግባብተናል። ልጁን ትክክል አይደለም አንደግፍም። እንደዚህ አይነት ሰው እንኳን እኛ በማናውቀው ቢመጣ እንደዚህ ከሆኑ ካወቅን ኖ ብለን ነው ሪጀክት የምናደርገው። ይሄ ነገር በእናንተም በኩል ቢደረግ መልካም ነው። ብዙ ጊዜ ይሄ ስህተት እናንተ ጋር ሲሰራ ስለምንነቅፍ ወጥተን ትክክል አይደለም ስህተት ነው ብለን ከሚቃወሙት ውስጥ አንዱ ነኝ እና ከዛ አንጻር ነው እንለፈውና ሰዓታችን አልግደልና ሀሳቡ ላይ ፎከስ እናደርግና አሁን ያነሳሁት የአላህ ጾታ ላይ የምትይው ነገር አለሽ? አላህ አይወልድም አይወለድም የእሱ ቢጤ ምንም ነገር የለም። ደግሞ አረዳደድ ትክክል አይደለም። አላህ ሚስት አለው የሚል የለም። አይወልድም የሚል ጥቅስ አለ አላህ ላ እኔ አንተ ጋር ሊከራከር አይደለም የገባሁት፣ ልጁ እንድናገር ነው የገባሁት። አመሰግናለሁ። አይወልድም አይወለድም የሚል ጥቅስ ግን አንቺ ለምዶብሽ እያልሽው ስለሆነ እንደዛ የሚል ጥቅስ ስለሌለ ነው። አላህ አይወልድም አይወለድም የሚል ጥቅስ የለም። አይወልድም አይወለድም የሚል ቢጤም የለው ሚስትም የለው ልጅም የለው። አላህ አንድ ነው። ሀላስ ሶስት ጌታ ምናምን የሚልኛ ጋር የለም። ሚስት ከሌለው ጾታ አለው ማለት ነው። አላህ ጾታ የለውም። ጾታ አለው። የት ነው ያለው? ሚስት የሚያስፈልገው ለማን ነው? ሚስት ፈልጋለሁ አላለም እንደ በስርዓት ተረዳ ሚስትም የለውም ስትይ ሶሪ ቆይ ሚስትም የለውም ስትይ ሚስት የሚያስፈልገው ለማን ነው? ይቅርታ እናንተ ጋር ልከራከር አይደለም የገባሁት። ሃይማኖቴን ጠቅቄ አውቃለሁ። አመሰግናለሁ። ልጁ እንደመናገር ነው የገባሁት። አላህ አይወልድም አይዋለድም ይላል። ያሲን የሚዩት አድርገኝ። እሺ ከመውለድሽ በፊት እስኪ ይሄንን ጨርሽልኝ። ገብቶሽ እንድትወጪ ስለፈለግኩ ነው። አላህ አይወልድም አይወለድም ይላል ጥቅስ አለ ወይ? ሱረቱል ኢክላስ ነው ላውጣልሽ እኔ ስለማውቀው አንቺ እሱ ግን ተሸውደሻል። እሺ ልክፈትልሽ። አላህ አይወልድም አይወለድም አይልም። ይኸው ላሳይሽ። አመሰግናለሁ። አልተሸወድኩም። እሺ ወንድሞቼ ሀሰን ምናምን ንገሩት በስርዓት። አመሰግናለሁ። እንዳትወርጂ። ይሄ ምንድን ነው የሚለው? አይወልድም ነው ወይስ አልወለደም ነው የሚለው? ተወለደም አሰሚዩት አድርግ። አልወለደም አልተወለደም ልዩነት የለውም። በጣም እሺ አንድ የሚዩት አድርጉና ልዩነቱን ላስረዳሽ። ሀውለት አልወለደችም እና ሀውለት አትወልድም ልዩነት የለውም። አንቺ አሁን አትወልጅም ብልሽና አልወለደችም ብል ልዩነት የለውም። አትወልድም ማለት ከነጭራሹ አትወልድም ነው። አልወለደችም ግን ለጊዜው ነው። ነገ ከነገ ወዲያ ልትወልድ ትችላለች። አላህ ደግሞ ሚስት ሲይዝ ቢፈልግ ኖሮ ብሏል። ሲፈልግ ይወልዳል። ስለሚወልድ አልወለደም አልተወለደም ነው እንጂ አይወልድም አይወለድም የሚል ጥቅስ የለም። አልወለደም ሲባል አላህ ልጅ አይወልድም፣ አልተወለደም ተወልዶ አይደለም። አላህ አይወልድም አይባልም። አልወለደም ከተባለ ነገ ሊወልድ ይችላል። እስካሁንም ወልዶ ሊሆን ይችላል፣ አይታወቅም። ይኸው ሱራ 21 ሱራ 21 17 ደግሞ ምን ይላል መሰለሽ? ይኸው 21 17 ላይ ሚስትንና መጫወቻን ሚስትን ልጅን ልንይዝ ብንሻ ኖሮ ከኛ ዘንድ እንይዛለን። ሰው ከፈለገ ይይዛላ፣ ከፈለገ ይወልዳል እኮ አላህ። አይወልድም ግን ከነጭራሹ የማይወልድ ነው። አንቺ አትወልጅም ካልኩሽ አትወልጅም ነው። እሱ ማለት አልወለድሽም ግን እሱ ያንተ አረዳድ ነው፣ የኔ አይደለም። እኔ አመሰግናለሁ። አንተ ደከራከር አይደለም የገባው ጠንቀቃለሁ። ስለ እንትኔ አመሰግናለሁ። እሺ ያንቺን አረዳድ አስረጅኝ። እሺ ያንቺን አረዳድ ልረዳ። ሲጀመር አማርኛውን በትክክል ካነበብክ መረዳት መተርጎም ቃላት ራሱ አያስፈልግም። ኋላ ጭንቅላትን ብቻ ከፍተሃል። እሺ በትክክል እሺ አስረጅኝ። እሺ ይኸው አማርኛውን አንበበሽ አስረጅኝ። እሺ በአማርኛው ይኸው የትኛውን ልክፈትልሽ? ክላስን ልግባልሽ ወይስ የኛውን ልግባልሽ? ያስረዱና ያሲን ምናምን እነሱ ወንድ አይደል? እነሱ ያስረዱ። አመሰግናለሁ። ወንድሞች አስረዱት። ሴቶች ምንም እንትን የላቸውም። ከይቅርታ ጋር በጀሃነም ይገባሉ ሴቶች። ዴቪዬ አዎ አብዛኞቹ ሴቶች የጀሃነም ናቸው። ምክንያቱ ደግሞ ነብዩ መሐመድ ሲናገሩ አንድ የሃይማኖት ጉድለት አለባቸው፣ አንድ የሃይማኖት ጉድለታቸው፣ ሁለት ደግሞ ለባሎቻቸው አለመታዘዛቸው። አብዛኞቹ የጀሃነም ናቸው። የሃይማኖት ጉድለታቸው ከምን መጣ ሲባል የወር አበባ ስለሚያዩ በወር አበባ ወቅት አይጾሙም፣ አይሰግዱም። አሁን እህታችን የወር አበባ ላይ ብትሆን በዚህ በረመዳን ወቅት አትጾምም፣ አትሰግድም። ስለዚህ ማስረጃ በደንብ አመጣለሁ። ኦፍኮርስ አመጣለሁ። ኧረ አመጣለሁ። እኔ ማስረጃ ሳልይዝ አላወራም። ቡኻሪ እሺ
እሺ ቡኻሪ 304 ላይ አለ። ቡኻሪ 304 ሳሂህ አልቡኻሪ ከፍታ ይቀየር ዲቪዲ ቡኻሪ 304 ርዕሱ ሊቀየር ርዕሱ አይቀየርም። አሱ ያ ቁጥር ግን ሰጣችኋለሁ። ይቅርታ ጋር ቁጥር ሰጣችኋለሁ። ጥቅሱን ይሰጣል። ለቤት ታወራለህ። ርዕሱ እንዳይቀየር አላህ ጾታ አለው ወይስ የለውም? እሺ ቆይ ቁጥሩ ልስጥህና ይኸውና እማይል ከሆነ አሁን እከፍትልሃለሁ። አይልም ብለህ አይተህ አንብበህ መጥተህ አውጣና ሳይን ከነ ቁጥሩ አለ ያየኸው ከፍተህ ያው 304 ከፍተህ ይኸው ርዕሱን አንቀይርም። ሰጠው 304 ቡኻሪ ያስረዳካረ ቁጥሩ ነው ካለስ እሺ ከፍቼ ካሳየው በኋላ እሚል ከሆነስ what is your opinion? ካመጣው አሳየኝ እኮ ነው ዛቻ እኮ ሌላ ነገር አሳየኝ ያልኩህ እሚል ከሆነ ክርስቲያን 304 ቆይ ኧረ ክርስቲያን መሆን አይጠበቅበትም። ክርስቲያን መሆን አይጠበቅበትም። ግን እንትን ፖይንታችን ቆይ አንዴ አትደራረቡ። ፖይንታችን ምንድነው? የእናንተ ችግራችሁ አስጣንጣጣ ብለህ ሳትገልና ሲመጣ ደግሞ እና ምን ችግር አለው ትላለህ። ውጪ ሰዓት ገደላ ይባላል። የድሮ ኳስ ጨዋታ ታስመስሉት። ከዛ አንጻር ነው የሚል ከሆነ ምንድን ነው እንደሚል እርግጠኛ ነን። አንብበው ስትባል አንተ መጽሐፉ የለህም ኪታቡም የለህም አታውቀውም። ከኛ ነው የምታየው። እኛን ከፍተን የምናሳያችሁ። አይተህ እኮ የማይል ከሆነ ልትከራከረኝ ትችላለህ። የምታወራው ራስህ አይደል? ምን ያደርግልኛል? ግን መክፈት ራሱ ማውጣት አትችሉም። ለዛ ነው እንረዳለን። ሻውን ያውጥቻ ያሳያሉ። ምንም ችግር ስለሌላችሁ ያሳያሉ። ችግር የለውም። ምን አልከኝ? ጎግል እሱ ጋር የለበስከው መጽሐፍ ከፍቶ ያውቃል እንዴ? መጽሐፍ ከፍቶ ያውቃል እንዴ? ፕሮፋይል ያደረገው መጽሐፍ ከፍቶ ያውቃል እንዴ? ከዚህ ዌብሳይት እኮ ነው የሚከፍተው የሚሰጥህ። ኡስታዝ ወለተ ሰንበት አንብበሽ ትችላለህ። እንግሊዘኛ ማንበብ ትችላለህ። እንግሊዘኛ ማንበብ ትችላለህ። እንግሊዘኛ ማንበብ ትችላለህ። ተመልካች ነው ያለው። አንተ እኮ ከኔና ከአንተ ያወራና አይደለም። አረብኛ ትችላለህ። ለኔ ልታስረዳኝ እኮ አይደለም እያስረዳክ አይደል እንዴ? ትራንስሌት ግባና በአማርኛ ለህዝቡ እንደምታይ አድርግና አሳይ። ማለት በምን ጎግል ብለህ ነበር? በጎግል ነው ትራንስሌት ማድረግልህ። ስለ ጎግል አይደለም ማውራት፣ በአማርኛ ትራንስሌት አውጣና እና ይኸው የለም አማርኛ ተጻፈማ። ሐዲሱ በአማርኛ የለም። ተመልካች ይኸው ሰጣው። ይኸው ያነበብኩት ከዚህ ላይ ነው። እኔ እናንተ ማህይብ አይደለም። ሌላው ሰው መጽሐፍና ማንበብ እችላለሁ። በቃ ተሙ አውርዶ። በቃ አረብኛም አይችልም እንግሊዘኛም አይችልም። አውርዶ ደንቆ ለምን አረደኝ ላሳይ ብቻ ማውረድ ነው። በቃ ያዙ